وننزل من القرآن ما هو شفاء ورحمة للمؤمنين ولا يزيد الظالمين إلا خسارا وإذا أنعمنا على الإنسان أعرض ونأى بجانبه وإذا مسه الشر كان يئوسا. الحمد لله رب العالمين والصلاة والسلام على رسوله الأمين نبينا محمد وعلى آله وأصحابه ومن اتبعهم بإحسان إلى يوم الدين أما بعد ودنا يتكبراتشو هي ቤተሰቦች እህቶቼ ወንድሞቼ السلام عليكم ورحمة الله تعالى وبركاته ዛሬም እንደተለመደው ወንድሞቼንና እህቶቼን ይጠቅማል ብዬ ባሰብኩት አሳሳቢ ርዕስ አዲስ ቪዲዮ ይዤላችሁ ወደ እናንተ መጥቻለሁ። በዚህም ቪዲዮ እንደምትጠቀሙበት እርግጠኛ ነኝ። ውድ ቤተሰቦቼ ታዲያ ዛሬ ይዤላችሁ የመጣሁት ቪዲዮ ራሳችንን፣ ልጆቻችንን፣ እህት ወንድሞቻችንን በአጠቃላይ በእኛ ጥበቃ ስር ያሉ ወይም የነሱ ጉዳይ በእኛ ላይ አደራ የተጣለብንን ግለሰቦች የአላህን ሱብሓነሁ ወተዓላ ቃል ወይም ቁርአንን በምን አይነት ሁኔታና እንዴት እንዲሐፍዙት እናደርጋቸው ውጤታማስ እንዴት እንሁን በሚለው ዙሪያ አንዳንድ ግንዛቤ ላስጨብጣችሁ ስለወደድኩ ነው። ቀጥሎ የምዘረዝርላችሁን ነጥቦች ተከትላችሁ ሒፍዝ ከጀመራችሁ በእርግጠኝነት ነው የምላችሁ ከጊዜ በኋላ ምንም ሳትሳሳቱ ቁርአንን በሒፍዛችሁ ያለ ምንም ስህተት መቅራት እንደምትችሉ ላበስራችሁ እወዳለሁ። እስከ ቪዲዮ ፍጻሜ እንድትከታተሉኝና እንድትጠቀሙበት እያልኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆናችሁ ደግሞ ኮፒና ሼር በማድረግ ለሌሎች እህትና ወንድሞቼ ተደራሽ እንዲሆን አድርጉልኝ እላለሁ። ባረከላሁ ፊኩም። ያ ቀውሚ ኢነማ ሃዚሂል ሐያቱ ዱንያ መታዑን ወኢነል አኺረተ ሂየ ዳሩል ቀራር። ቁርአንን መሐፈዝ በዱንያም በአኺራም ያለውን ደረጃና ትሩፋት ሁሉም የሚያውቀው ጉዳይ ነው። ታዲያ ይህንን ደረጃ ለማግኘት ቁርአንን መሐፈዝ ቁሮት የለውም። ቁርአንን ለመሐፈዝ ልንከተላቸው የሚገቡና ውጤታማ የሚያደርጉንን ነጥቦች እነግራችኋለሁ። እስከ መጨረሻው ድረስ ተከታተሉን። የመጀመሪያው ኢኽላሱ ንየቲ ሊላሂ ተዓላ ፊ ሒፍዚና ሊኪታቢሂ አልከሪም። የአላህን ክቡር ቃል ስንሐፍዝ ለአላህ ብቻ ንያችንን ማጥራት አለብን። ሐፍዘን ዱንያ ፍለጋ፣ ለፉክክር፣ ዝናን ለማትረፍና የመሳሰሉ ንያን ከሚሸረሽሩ ነገሮች መቆጠብ አለብን። ሁለተኛው ضبط القراءة القرآنية قبل الحفظ عند شيخ عالم بالقرآن. ቁርአንን ከመሐፈዛችን በፊት የቁርአንን አነባበብ ከሚያውቅ ሰው ላይ ማስተካከል አለብን። ይህ የተሳሳተ የቁርአን ቃልን ወይም ፊደልን እንዳንሐፍዝና በኋላ እሱን ለማስተካከል እንዳንቸገር ይረዳናል። ይሄ ሲባል በሀገራችን እንደሚሰራው ሙሉ 30 ጁዝ ነظር ተቀርቶ ከዚያም ሒፍዝ ሳይሆን በየዕለቱ የምንሐፍዘውን ብቻ እየተማርን ብንሐፍዝም እንችላለን፣ ጊዜም ይቆጥብልናልና ማለት ነው። ሶስተኛው ልናውቀው የሚገባው ነገር ضبط الحركات القرآنية مع ضبط القراءات። አነባበቡን እንደተማርነውና እንዳስተካከልነው ሁሉ ሐረካዎችንም ማስተካከል አለብን። ضማ የሚሆንበትን ቦታ፣ ፈትሐ የሚሆንበትን ቦታና ከስራ የሚሆንበትን ቦታ ጠንቅቆ መለየት ነው። ምክንያቱም በተሳሳተ ሐረካ የሐፈዝነው ሒፍዝ ለማስተካከል በጣም ይከብድናልና ነው። አራተኛውና አንገብጋቢው ጉዳይ ደግሞ አልእስትምራሩ ፊ ሒፍዝሂ፣ ከላይ ባለው ሁኔታ የጀመርነውን የቁርአን ሒፍዝ ቀጣይነት እንዲኖረው ማድረግ ነው። ነገር ግን ሲመቸን የምንሐፍዝ፣ ሳይመቸን ሲቀር የምንተው መሆን የለበትም። አእምሯችን በተለመደው መጠን ሁል ጊዜ የምንሐፍዝ ከሆነ
እያደገና እየፋፋ ይሄዳል። የመሸምደድ አቅማችንም ይጨምራል። የምናቆራረጥ ከሆነ ግን የመያዝ ችሎታው ይቀንሳል። ስለዚህ ትንሽም አንቀጽ ይሁን በየቀኑ መሐፈዛችንን ማቋረጥ የለብንም። ይሄ አልኢስቲምራር ይባላል ማለት ነው። አምስተኛው ጉዳይ ደግሞ አልጁሉሱ ዒንደ ሙዓሊም አልቁርአን ወላ ተሕፈዝ አየተን ሚን አልቁርአን ኢላ ወለደይከ ሙዓሊመን ወሙሰሚዓ ሊልቁርአን። የምትሐፍዘውን የቁርአን ምዕራፍ እንድተማርከው ሁሉ የሐፈዝከውንም የሚያዳምጥህና ሒፍዝህ ትክክል ከሆነ የሚያሳልፍህ አስተማሪ ሊኖርህ ይገባል። ነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ሲወርድላቸው እስኪይዙት ድረስ ጅብሪል ዐለይሂ ሰላም ያስተምራቸው ነበር። ሰሓቦችም ረዲየላሁ ተዓላ አንሁም እንደዚሁ ከነቢዩ ይማሩ ነበር። ስለዚህ ያለ አስተማሪ ለመሐፈዝ አትሞክር። ስድስተኛው ጉዳይ ላ ቱቃሪን ነፍሰከ መዓ ገይሪከ ፊ አትናኢ ሒፍዚክ። የራስህን የሒፍዝ ደረጃ ከሌሎች ወንድሞችህ የሒፍዝ ደረጃ ጋር አታወዳድር። ምክንያቱም አንተ ጀማሪ ነህ፣ እነሱ ደግሞ አላህ ባገራላቸው ልክ ቀደም ብለው ይሆናል። በዚህ ምክንያት ተሰላችተህ ከሒፍዝ እንዳትቋረጥ ይረዳሃል። ምክንያቱም የበላዮችህን የምታይ ከሆነ 1 ዓመት 2 ዓመት ወይም 10 ዓመት ከዛም በላይ ቀድመው የሐፈዙትን ሰዎች ካንተ የሒፍዝ ደረጃ ጋር የምታወዳድራቸው ከሆነ አንተ ራስህን ዝቅ አድርገህ ታይና ከሒፍዝ ልትቋረጥ ትችላለህ። ስለዚህ ራስህ አላህ ባገራልህ ልክ እየሐፈዝክ 30ውንም ጁዝ እስከምትጨርስ ድረስ ልትቀጥል ይገባል ማለት ነው። ሰባተኛ ራጅዕ ኩለ እስቡዕን ማ ሐፊዝተሁ። የሐፈዝከውን በየጊዜው ሙራጃዓ አድርግ። ከሳምንት ባያልፍብህ ይመከራል። ምክንያቱም የሐፈዝከው በጣም ሰርጾ አልገባም፣ በየጊዜው መደጋገም ይኖርብሃል። ይሄ ታዲያ ቁርአንን ሐፍዘህ እስከምትጨርስ ድረስ ነው። ከጨረስክ በኋላ ኢትቃን እንዲሆንልህ በየ3 ቀኑ መኽተም ወይም ደግሞ በየ3 ቀኑ ለመኽተም ሞክር። ምክንያቱም እየሐፈዝክ እያለ ቁርአን ኢትቃን አይሆንልህም፣ አላህ ሱብሓነሁ ወተዓላ የፈቀደለት ሲቀር ማለት ነው። በአብዛኛው ሁላችንም የጀረብነው ነገር እየሐፈዝን እያለ ኢትቃን ማድረግ አንችልም። ሱረቱል በቀራን ወይም ሱረቱ አል ዒምራንን ከሐስከፈ ያለምንም ስህተት መቅራት አንችልም ሁላችንም ማለት ነው፣ በሒፍዝ ደረጃ ላይ ያለን። ከሐፈዝን በኋላ ግን ሙራጃዓ ባበዛን ቁጥር ኢንሻአላህ እየተስተካከለ ጥሩ ቃሪ እንሆናለን ማለት ነው። ኢትቃን ካደረግን በኋላ ወይም ደግሞ ሙራጃዓችንን ካስተካከልን በኋላ አቀል ሸይ እንደው ዝቅተኛው በሳምንት 1 ጊዜ ማኽተም ይኖርብናል ማለት ነው። ስምንተኛውና የመጨረሻው اجعل بين عينيك قول الله تبارك وتعالى وإن تتولوا يستبدل قوما غيركم ثم لا يكونوا أمثالكم. እናንተ ወደ ኋላ ብታፈገፍጉ አላህ ሌሎችን ህዝቦች ወደ ኋላ የማያፈገፍጉ ቸልተኝነት ባህሪ የሌላቸው የሆኑትን አምጥቶ ይተካላችኋል ወይም ደግሞ ይተካችኋል በእናንተ ምትክ የሚለውን የቁርአን አንቀጽ ፊት ለፊታችን ማስቀመጥ አለበት። ምክንያቱም እኛ ሐፈዝን አልሐፈዝን የምንጠቅመው ራሳችንን፣ ባለመሐፈዛችን ደግሞ የምንጎዳው ራሳችንን ነው። እኛ የአላህን ቃል ከመሐፈዝ ችላ የምንል ከሆነ አላህ ሱብሓነሁ ወተዓላ ስንትና ስንት ባሮች አሉት ጥንቅቅ አድርገው የሐፈዙ። ስለዚህ ችላ ልንል አይገባም። በዚህ መልኩ ልንጠነክር ይገባል እላለሁ። በስተመጨረሻም ውድ እህት ወንድሞቼ ቪዲዮውን ከወደዳችሁትና ለሌሎች ይጠቅማል ብላችሁ ካሰባችሁ ሰብስክራይብ እና ሼር ማድረጋችሁን አትርሱ። ፕሮግራሜን በዚሁ ቋጫለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ። ወሰላሙ ዐለይኩም ወረሕመቱላሂ ተዓላ ወበረካቱ። يريد الله ليبين لكم ويهديكم سنن الذين من قبلكم ويتوب عليكم
والله عليم حكيم.